በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእሷ በቀር ልጆች የሏቸውም። በመልካም ማስተዳደግ አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜ የቤተ ክርስቲያንን መጽሐፍ ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጽሐፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብጽ ከሚገኙ ገዳማትም ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስናን ልብስ ለበሰች። ሰይጣንን ድል ካደረገችው ድረስ ሰይጣን የሚያመጣውን ስጋዊ ፍትወት እየተጋደለች 13 ዓመት ኖረች። ንጽህናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት ዛቢያ ልትጸልይ ቁማ ሳለ ተገልጦ ሳራ ሆይ ሰይጣን ድል አድርገሽዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድራጊ ላበረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ ነገሬን ከአንዱ መውጫ ደረጃ ወደ ሁለተኛውም አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍት ውስጥ የተጻፈ ሌሎች ብዙ ቃላቶችንም ተናግራለች። ታላቅ ተጋድሎንም የተጋደለች በአባቷ በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። በዚች ቀን ዳግመኛ የቅድስት አስጣሪ ጦሪቃ እጮኛዋ ቅዱስ ፋኮስ በሰማዕትነት አረፈ። ይህን ቅዱስ ዜና ክርስቲያን እንደሆነ ከከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ እጮኛዋ ሰለፋኮስ የተባልክ አንተ ነህን? አለው። አዎን እኔ ነኝ አለ። ዳግመኛም ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አምነዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡት አዝዞ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከኛ ጋራ ለዘላለሙ ትኑር አሜን። በዚች ቀን ደግሞ ናህስ ከሚባል ሀገር የሰማዕቱ የከበረ የአባ ኤልያስና የሰፈኔዎስ የአዲስ ጊዮርጊስ መታሰቢያቸው ሆነ። በረከታቸውም ከኛ ጋራ ለዘላለሙ ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግል እልፍ አላፍ መላእክትን እያሳሰቡ በችግሬ ጊዜ ማቀረብን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ከንና ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡንና ቃለ ልማሙን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።